አሁን በሕይወቴ እየደረሰብህ ያለው ፈተና የእግዚአብሔር ቁጣ ሳይሆን የእግዚአብሔር ምርጫ ቢሆንስ? ብዙ ሰው እግዚአብሔርን የሚፈልገው በሰላም ጊዜ ነው። እግዚአብሔር ግን ሰውን የሚፈልገውና የሚያነጸው በመከራ እሳት ውስጥ ነው። ዛሬ የምነግራችሁ 3 ነገሮች የብዙ ሰዎችን ሕይወት ከመቃብር አፋፍ መልሰው ወደ ታላቅነት ያሸጋገሩ፣ እናንተም ጋር ትልቅ ለውጥ የሚያመጡ ምስጢራት ናቸው። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁት አሁን እያለፋችሁበት ያለው ሕመም ትርጉሙ ከፍ ያለና ዘላቂ በረከትን ሊያመጣ እንደሚችል በትክክል ትረዳላችሁ። ታዲያ ይህ ሁሉ ነገር ለምን እንዲሆነ? ምክንያቱም እግዚአብሔር ትልቅ ደረጃ ላይ ሊያወጣችሁ ሲል መጀመሪያ ወደ ጥልቁ ይወስዳችኋልና ነው። ወንድሞቼና እህቶቼ እንኳን ደህና ቆያችሁኝ። ዛሬ የምንነጋገረው ስለ ስኬት ቀለል ያሉ መንገዶች አይደለም። የምንነጋገረው እግዚአብሔር እንዴት ሰውን እንደሚቀጠቀጥ፣ እንዴት እንደሚያጠራ፣ እንዴት ለክብር እንደሚያበቃ ነው። ይህ ሁሉ ፈተና ለምን ብለህ ጠይቀህ ላጣው መልስ ዛሬ በፈቃደ እግዚአብሔር ሁነኛ ምላሽ ታገኛለህ። ይህ መልእክት ለሚያስፈልጋችሁ ሁሉ ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛው መንገድ ፍጹም ብቸኝነትና የመገለል ጉዞ። እግዚአብሔር ትልቅ ደረጃ ላይ ሊያወጣ ሲል መጀመሪያ የሚያደርገው ነገር ቢኖር ከሰዎች መለየት ነው። በዙሪያህ ያሉ አለንልህ የሚሉ ሰዎች መራቅ ይጀምራሉ። የቅርብ ጓደኞቼ ያለ ምክንያት ይሸሽዋል። ምናልባትም ቤተሰብህ እንኳ በአንተ ላይ ተስፋ ሊቆርጥ ይችላል። ይህ የሚሆነው ለምን ይመስላችኋል? ቅዱሳን አባቶቻችን እንደሚሉን ሰው ከሰው ሲለይ በይበልጥ ወደ እግዚአብሔር ይተጋል። እግዚአብሔር ባንተና በእርሱ መካከል ያለውን ሁሉንም አይነት ጣልቃ ገብነት ያስወግዳል። አንተ በሰው ስትደገፍ ይህንን ያደረገልኝ እገሌ ነው ትላለህ። እግዚአብሔር ግን ይህንን ያደረገልኝ ፈጣሪዬ ብቻ ነው እንድትል ይፈልጋል። በዚህም ምክንያት ባንተና በፈጣሪ መካከል ያለውን ሁሉንም አይነት ጣልቃ ገብነት ያስወግዳል። ይህ የብቸኝነት ወቅት በስነ ልቡናው ዓለም ኢዞሌሽን ፎር ፕሪፓሬሽን ወይም ለዝግጅት የሚደረግ መገለል ይባላል። አንድ ሰው እንዲሆነ በንግድ ዓለም ውስጥ እጅግ ስኬታማ የነበረና ብዙ ጓደኞች የነበሩት ወጣት ነበር። በአንድ ወቅት ንግዱ ከስሮ ያለውን ንብረት ሁሉ አጣ። የሚገርመው ግን ገንዘቡ ሲያልቅ አብሮት የነበሩ ጓደኞቹ ሁሉ ስልኩን እንኳ ማንሳት አቆሙ። ለ2 ዓመታት ያህል ፍጹም ብቸኝነት ውስጥ ሆኖ በጸሎትና በምንባብ ራሱን አነጸ። ያ የብቸኝነት ጊዜ ታላቅ የሆነ ውስጣዊ ጥንካሬን እንዲያገኝ ያደረገው። ዛሬ ያ ሰው በቀድሞ በእጥፍ የሚበልጥ ድርጅት ባለቤትና ፍጹም የሆነ መንፈሳዊ ሰው ሆኗል። ያኔ ጓደኞቼ ባይረቁኝ ኖሮ ዛሬ ያለሁበትን ማንነቴን በፍጹም አላገኘውም ነበር ይላል። አዎ፣ ብቸኝነት የእግዚአብሔር መምህር ክፍል ነው። በዚያ ክፍል ውስጥ መምህሩ እግዚአብሔር፣ ተማሪው ደግሞ አንተ ብቻ ነህ። ሰዎች ስለራቁህ አትዘን። እግዚአብሔር ለአንተ ብቻ ሊናገር የፈለገው ምስጢር ስላለ ነው የለየህ። ሁለተኛው መንገድ የዝምታና የጥበቃ እሳት። እግዚአብሔር ትልቅ ቦታ ላይ ሊያወጣህ ሲል ዝም ይላል። ትጸልያለህ፣ መልስ የለም። ታለቅሳለህ፣ ሰሚ ያለ አይመስልም። ይህ ወቅት the dark night of the soul ወይም የነፍስ ጨለማ ሌሊት ይባላል። እግዚአብሔር በዝምታ ውስጥ ትዕግስትህንና ታማኝነትህን ይፈትናል። ብዙዎቻችን በረከትን እንፈልጋለን፣ ነገር ግን በረከቱን የሚሸከም ትከሻ የለንም። እግዚአብሔር በረከቱን ከመስጠቱ በፊት መያዣውን ያዘጋጃል። ዮሴፍን አስቡት። በወንድሞቹ ተሸጠ፣ በባዕድ አገር ለእስር ተዳረገ። እግዚአብሔር ግን ያን ሁሉ ዓመት ዝም ብሎት ነበር። ያ ዝምታ ግን ዮሴፍን ከእረኝነት ወደ ግብፅ ጠቅላይ ሚኒስትርነት እያዘጋጀው ነበር። በዘመናዊው ስነ ልቦና ዲሌይድ ግራቲፊኬሽን ወይም ፍላጎትን አዘግይቶ ማርካት የሚባል መርህ አለ። ቶሎ ያገኘው ነገር ቶሎ ይጠፋል። በዝምታና በጥበቃ ውስጥ ያለ ስኬት ግን መሰረቱ የጸና ነው። መምህራን ቤተ ክርስቲያን እንደሚነግሩን እግዚአብሔር ዘገየ ማለት ቀረ ማለት አይደለም። ዝምታው ድምፅ አለው፣ እርሱም እመነኝ የሚል ነው። አሁን እየጸለይክ መልስ ያጣህበት ጉዳይ ካለ እግዚአብሔር አይሆንም እያለ ሳይሆን ቆይ ገና አልተዘጋጀህም እንደሆነ ተረዳ። በትልቅ መሰረት ትልቅ ሕንፃ ይገነባል። በትልቅ ፈተና ውስጥም ትልቅ ማንነት ይገኛል። ሶስተኛው መንገድ ሁሉንም ነገር ማጣትና መሰበር ሂደት። ይህ በጣም ከባዱና የሚያሰቃየው ነው። እግዚአብሔር አሮጌውን ማንነትህ ካልሰበረው አዲሱን ክብር ሊያለብስህ አይችልም። ልክ እንደ ሸክላ ሰሪው
ጨው መጀመሪያ መቡካት፣ መጠፍጠፍ እና በእሳት መቃጠል አለበት። ያ ካልሆነ ውብ አበባ ማስቀመጫ ሊሆን አይችልም። ምናልባትም በሕይወትህ ትልቅ ክብር አጥተህ ይሆናል፣ ወይም የምትወደውን ሰው በሞት ተነጥቀህ ይሆናል፣ አሊያም ስምህ በሰው ፊት ጠፍቶ ይሆናል። ይህ መሰበር ይባላል። እግዚአብሔር ሰውን የሚሰበረው ሊያጠፋው ሳይሆን አላስፈላጊውን እኔነት ወይም እጥፉ ኢጎ ለማስወገድ ነው። ኩራት ባለበት ቦታ እግዚአብሔር የለም። እግዚአብሔር የሚኖረው በተሰበረ ልብ ውስጥ ነው። በሀብትም በቤተሰብም የተሟላላቸው አንዲት እናት ነበሩ። ነገር ግን ኩራታቸው ሰማይን ይነካ ነበር። ድንገት ግን በደረሰባቸው የጤና እክልና የንብረት መውደም ሁሉንም ነገር አጡ። በዚያ አስቸጋሪ ወቅት ግን ወደ ቤተ ክርስቲያን ተጠግተው በትህትና ማገልገል ጀመሩ። ያ መከራ ትዕቢታቸውን ሰበረው። ትሑት አገልጋይ ሆኑ። ከዓመታት በኋላ ጤናቸውም ተመልሶ ሀብታቸውም በረከተ። እሳቸውም ያኔ ንብረቴ ባይተፋ ኖሮ ነፍሲን አጣት ነበር፣ እግዚአብሔር የሰበረኝ እንድድን ብሎ ነው አሉ። ይህ ታሪክ የሚያስተምረን ምንድነው? እግዚአብሔር ካንተ ላይ ሆነን ነገር ሲወስድ እጅህ ባዶ የሚያደርገው የተሻለ ነገር ሊሰጥህ ቦታ እያዘጋጀ ስለሆነ ነው። የአብርሃም መከራ፣ የኢዮብ ትዕግስት፣ የቅዱሳን ተጋድሎ ሁሉ የሚያሳየን አንድ ተመሳሳይ እውነት ነው። ከከፍታ በፊት ዝቅታ አለ። ውድ ወንድሜ እህቴ፣ ዛሬ በሕይወታችሁ የምታልፉበት መንገድ እጅግ አስቸጋሪ ሊሆን ይችላል። ነገር ግን ይህንን እወቁ፣ እናንተ ዝም ብላችሁ እያለፋችሁ አይደለም። ታላቅ ቀራጺ እጁ ይዞ እየቀረጻችሁ ነው። ይህንንም ልብ አድርጉ። ብቸኝነት ከተሰማህ እግዚአብሔር ለአንተ ብቻ ሊናገር ፈልጓልና አድምጠው። ዝምታው ከበዛብህ ትዕግሥትህ እያደገ ነውና ተስፋ አትቁረጥ። ከተሰበርክ አዲስና ውብ ማንነት እየሰራልህ ነውና አመስግን። አስታውሱ፣ ወርቅ በእሳት ካልተፈተነ አያበራም። እናንተም የከበረ ወርቅ እንድትሆኑ በእሳት ማለፍ ግድ ይላችኋል። በቅርቡ እግዚአብሔር ለምን በእነዚህ መንገዶች እንዳሰላለፋችሁ የምትረዱበትና ለሌሎች ምስክር የምትሆኑበት ቀን ይመጣል። ይህ መልእክት ሕይወታችሁን እንደሚቀይር አምናለሁ። አሁን እያለፉበት ያለው መከራ ትርጉሙን ላጡ ወንድም እህቶቻችሁ ይህንን ቪዲዮ በማጋራት የበረከቱ ተካፋይ አድርጓቸው። ለዛሬው አንድ ጥያቄ ልተዋችሁልኝ። አሁን ባላችሁበት አስቸጋሪ ሁኔታ ውስጥ እግዚአብሔር ምን እያስተማራችሁ እንደሆነ አስተውላችኋል? መልሳችሁን ኮሜንት ላይ አስቀምጡልኝ። እግዚአብሔር አምላክ በመከራችሁ ውስጥ ብርታቱን፣ በዝምታ ውስጥ ተስፋውን ይላክላችሁ። ልዑል እግዚአብሔር ሆይ በመከራ ውስጥ ላሉት ብርታትን፣ በብቸኝነት ላሉት አጋዥነትን፣ ተስፋ ለቆረጡት ደግሞ የአንተን መለኮታዊ እጅ ስጣቸው። አምላካችን ሆይ የምናልፍበት ሁሉ መጨረሻው ለክብርና ለነፍሳችን መዳን እንዲሆን እርዳን። በአሁኑ ፈተናችን ውስጥ የአንተን ጥበብ ማየት እንድንችል አይነ ልቦናችንን አብራው። በቸርነትህ ጠብቀን፣ በምህረትህም አጽናን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።